ብቻ ስለተናገርኩ ሳይሆን ስለገባው ብቻ በእናትህ በጣም አድናቂ ነኝ። ግን ጥያቄው ለማን ነው የሚጠየቅ? ይቅርታ ለአቶ ልደቱ አያሌው። ምን ለሱማ እኔ ላንተ ልጠይቅ፣ ለልደቱ የምጠይቀው ጥያቄ የለኝም። ድሮ ጠይቄ ሳይመለስልኝ ስለቀረ ማለት ነው። እሺ አሳጥረጥ እንዴ ላንተ ነው የምጠይቅህ። በሆነ አጋጣሚ በጣም ደስ ብሎኛል ስለገባው ቴዲ አንድ ጥያቄ በሆነ አጋጣሚ ላይ የምጠይቅልኛለ ማለት ነው። ስፔሻሊ ለአማራ ልጆች ለሚገቡ አክቲቪስቶች፣ ንጹሃን የአማራ ልጆች፣ ለአማራ ሕዝብ የምንቆረቆር ሰዎች በቃ በተለያየ አይነት ምክንያት እንገፋለን ማለት ነው። በጣም ብዙዎች ነን። ለአማራ ሕዝብ እንቆረቆራለን። ስድቡን ስለምንጠላ ብቻ፣ የእርስ በርስ ሽኩቻውን ስለምንጠላ ብቻ በቃ ራሳችን ወደኋላ የምንልበት አጋጣሚ አለ። ይህንን ለና አኪላ ለሁሉም በአጠቃላይ ማለት ነው እንድታቀርብልኝ እወዳለሁ። በጣም አመሰግናለሁ። ከልብ አመሰግናለሁ። እሺ ወንድሜ፣ እሺ እዚች ላይ የሆነች ነገር ልበል። በነገራችን ላይ ያለው ነገር በጣም ትክክለኛ ነገር ነው። ፖለቲካ በደንብ ስሙ። ይሄን አላዋቂ ሰዎች እጅ ላይ ሲወድቅ አዋቂ ሰዎችን ይገፋል። ታውቃላችሁ? ይሄን በተለይ ደግሞ የምታራምዱት የብሔር ፖለቲካ ሲሆን ያው ብዙ የአማራ ልጆችን በአካል ይነግሩኛል፣ እናወራለን። አብዛኞቹ ከአማራነት ስለተገፉ ሳይወዱ፣ በነገራችን ላይ የብሔር ፖለቲካ እያራመድክ አንድን ፖለቲከኛ ከብሔሩ የምትገፋው ከሆነ እንኳን ገፍተው ሳትገፋው ራሱ እንዲሁም ተገፋ የሚል ስሜት ነው ያላቸው። የትኛውም ብሔር ውስጥ ያላችሁ ሰዎች ከብሔሩ ከግንዱ የምትገፋቸው ከሆነ ሄደው ጎጦቻቸውን ነው የሚያደራጁባቸው። ይሄ ከትግራይ ብሔርተኝነት ብታባሯቸው ትግራይ ውስጥ ያለ ወይ እዛ ደቡብ ትግራይ ላይ ሄዶ ወይ የራያን ህዝብ ያደራጅብሃል። ማዕከላዊ ትግራይ መጣና የአክሱምን የሽሬን የአድዋን ህዝብ ሊያደራጅብህ ይችላል። ወይ ወደ ምዕራብ ትግራይ መጣና ወደ ወልቃይት ጠገዴ አካባቢ ያደራጅብሃል። አማራ ውስጥ ብትመጣው ብትገፋው አማራ አይደለህም ብትለው ወይ እንደ ጎንደር እንደ ሸዋ እንደ ጎጃም ሆኖ እንደ ጎጥ ማውራት ይጀምራል። ኦኬ ከአማራነት ከገፋኝና ማንነቴን አሳያለሁ ብሎ ወይ ጎንደር ውስጥ ይገባል፣ ወይ ጎጃም ውስጥ ይገባል፣ ወይ ወሎ ውስጥ ይገባል፣ ወይ ሸዋ ውስጥ ይገባል። ኦሮሞ ውስጥ ሆነ አንተ ኦሮሞ አይደለም ብትለው ኦኬ ኦሮሞ አይደለም አሳያለሁ ይልና ወይ ባሌ ውስጥ ይገባል፣ ወይ አርሲ ውስጥ ይገባል፣ ወይ ወለጋ ይገባል፣ ወይ ሸዋ ውስጥ ይገባል። በተለይ የብሔር ፖለቲካ የሚያራምዱ ሰዎች ሲጀመርም የብሔር ፖለቲካ እንትን ካልጠበቃችሁ እርስ በርስ ኮዝ ካጣ እርስ በርስ የሚበላላ ነገር ነውና በተለይ ግን የአማራ ልጆች ትክክለኛ የአማራ ልጆች አማራ አይደላችሁም የተባሉ የሚገፉት ነገር ሳንወድ በግዳችን ጎጣችን ውስጥ እንገባ እያደረገን ነው ይላሉ። እና አንድ ቀን ግን ሰፋ ያለ መድረክ ላዘጋጅ እችላለሁ። ግን አንድ ነገር ልንገራችሁና ወደ ጥያቄው ላስገባ፣ ወደ ጥያቄው ወደ መሰብሰብ ልሂድ። እኔ አሁን የትኛውንም ጽንፍ የወጣ ሐሳብን ብታመጡልኝ ማዋያት እችላለሁ። የትኛውንም ኤክሰፕት ከአንድ በስተቀር ታውቃላችሁ፣ የአማራ ልጆች እርስ በርስ ተጣልተው ዳኘን ብሎ ከመጣሪክ ዓለም ላይ ያለ የትኛውም አዋያ ሊዳኛችሁ አይችልም። ማንም የአማራ ልጆች ሊዳኛ አይችልም። ታውቃላችሁ፣ ሁሉም እውነት አላቸው። አይ ዶንት ኖ እንዴት እንደሆነ አላውቅም። ሁሉም አሁን ለምሳሌ ለዳኛችሁ የ8 የአማራ ልጆችን ባስገባ 8ቱም አሳማኝ ነጥብ አላቸው። ምን ታደርጋላችሁ? አንደኛውን ሰምታችሁ ወደ አንደኛው ስትሄዱ፣ አንደኛው አሳዝኗችሁ ወደ አንደኛው ስትሄዱ የሌላኛው የማሳመኛ ነጥብ ያስለቅሳችኋል። ሁሉም በደናው ጊዜ የያዙት ሪከርድ አላቸው። አይ ከየት እንደሚያመጡ አላውቅም። አሁን ሪከርድ የሌለው የለም እና በሲሪየስ ነው ነገሮችን የሚያዩት። ይሄው በደናው ጊዜ የምትናገሩትን ንግግር በቀልዳ የአማራ ልጆች ከሌላው ለየት የሚያደርጋቸው የመረጃ ሰዎች ናቸው ባይ ዲፎልት። እንዴት እንደሆነ ግን አላውቅም። እና አይታችሁ ከሆነ አሁን የሆነ መድረክ ላይ ተቀምጠው በሚስጥር የተቀዳ ድምጽ የሌለው የለም አለ። በሚስጥር የተቀዳ ድምጽ ማሰማችሁ የአማራ ልጅ የለም። እኔ ከአንዱ ጋር ተጣልቻው ዳኙኝ በየቤት አይ ዶንት ኖ 1997 ላይ ተናገርኩት ነገር እንዴ ማስረዳት አለብኝ። ቴዲ 1997 ላይ የተናገረው ንግግር አለኝ ሊል ይችላል አንድ የአማራ ልጅ። አይ ዶንት ኖ ከየት እንደሚያወጣው አታውቁም። ስለዚህ ሁሉም ማስረጃ ስላላቸው፣ ሁሉም ሪከርድ ስላላቸው ለመዳኘት ከባድ ነው።
ግን ሲስተም አለው፣ በጣም ሲስተም አለው እና ያ ነው የሚሆነው። በተረፈ ግን አሁን ባለው ሁኔታ አብዛኞቹ በተለይ ትክክለኛ አማራ ልጆች እንደ አማራነት ኮዝ እያላቸው እንደ ጎጥ እያሰቡ ነው። እንደ ጎጃም፣ እንደ ወሎ፣ እንደ ሸዋ፣ እንደ ወሎ ምናምን እያሰቡ ነው። ይሄ እንዴት ነው? አይ ዶንት ኖ። ይሄን ነገር ልትዳኝ ትችላለህ ወይ? በፍጹም አይ ካንት። ምክንያቱም ልንገር ይላል ይገባኛል፣ አውቃለሁ ግን ራሳቸው በራሳቸው ጊዜ ይቅር ለእግዚአብሔር ካልተባባሉ በስተቀር ማንንም እኔ እውነት አለኝ ብቻ ልትል አትችልም። እውነት አለኝ የምትለው ሰውዬ ራሱ ማስረጃ ተይዞብሃል። ይላ ነው አስቸጋሪ የሚያደርገውና እሺ ወደ ጥያቄው ልግባ። በዚህ ጉዳይ ላይ ወደፊት እናወራለን። ሰዓት ስለሌለኝ ቶሎ ልጠይቅ። አመሰግናለሁ። አሉ እግዚአብሔር ይመስገን። ጥያቄ ለአቶ ልደቱ አያሌው። ለአቶ ልደቱ የምጠይቀው ጥያቄ ያው ይቅርታ አድርግልኝና ቴዲ፣ ልደቱ ያው የፖለቲካ ነጋዴ ነው ብዬ ነው ማምነው። መቼ ነው የምትተወው የኢትዮጵያን ሕዝብ? ለምን አተወንም? ለምን መቼ ነው አርፈ የምትቀመጠው? ከኢትዮጵያ ፖለቲካ መቼ ነው የምትወጣው? ማተወን የሚል ጥያቄ ነው። አመሰግናለሁ። ማተወን የሚለው ግን በፖለቲካ ቋንቋ ለውጠውና ለማለት ምናልባት የፈለግከው ፖለቲካ በቃኝ ብለህ ከፖለቲካው ዓለም የምትገለለው መቼ ነው? በዛ አስተካክለው ይሁን። እሺ ወንድሜ አመሰግናለሁ። እሺ በጣም አልተዋጠለትም፣ ማስተካከያው ራሱ አልተዋጠለትም። ይሁን እሺ አንተ ካልክ ይሁን እንጂማ እኔ ብዙ ምለው ነበር። ይሁን ብቻ አንተ ካልክ ይሁን አይነት ነው ያለው። እሺ ወደ ጥያቄዎች ዴቭ ወይ ቴዲሻ ጤና ይስጥልኝ። ጥያቄ ለአቶ ልደቱ አያሌው። አብሮ ይስጥልን ቴዲሻ። ጥያቄ አለኝ። ጥያቄ ምን መሰለ፣ መጀመሪያ እንግዲህ አቶ ልደቱ ረጅም ዓመት ያው በፖለቲካ ጥርሳቸውን የነቀሉ ናቸው ይታወቃል። ግን ተመሳሳይ አይነት ፖለቲካ ይዞ መምጣት ያው ህዝቡ ሰልችቶታል። የፖለቲካ አይዲዮሎጂ ወይም ደግሞ የፖለቲካ ስትራቴጂ ይዞ መምጣት ሰልችቶናል እና የተሻለ እስቲ አሪፍ በቃ ጥሩ የሚል ማለት አሁን ሰውየውም አርጅቷል ኦልሬዲ። ፖለቲካውንም እየመራ ያለው ህዝብ ያረጀ ነው። ለወጣቱ እና ይሄ ሚድል ኤጅ ላይ የሚሆን ፖለቲካ ይዞ አሪፍ የፖለቲካ ሁላችንም ይዞ ሊያሻገር የሚችል የፖለቲካ ሲስተም ወይም ስትራቴጂ ይዞ ከዚህ በኋላ የመምጣት አቅም አለው ወይ የሚለው ጠይቀልኛል። እሺ ከልብ አመሰግናለሁ። ግን አርጅቷል ስትል ምናልባት አቦይ ስብሃትም አሁንም ፖለቲካ ውስጥ አሉና አቦይ ስብሃትን አይተህ ልደቱ አያሌው አርጅቷል ሲባል ትንሽ እኔ ወጣት ነኝ ቴዳይ ምን መሰለህ፣ አቦይ ስብሃት እኮ አርጅቷል አለ የሚባሉ እሳቸው ኦልሞስት እኮ ያው እኛንን እምቢ ያልነው እንጂ ያው ኦልሬዲ እኮ በቃል በቃል ሞቷል የሉም ማለት ያው የእነሱ ፖለቲካውን አልሰራም፣ ለወደፊትም አይሰራም። በቃ እሱ ኦልሬዲ የከሸፈ ነገር ነው። ልደቱ አሁንም አለው ይላል። ከእነሱ ጋር እኮ ሲታገል የነበረ ሰው ምን ቀረው? አሁን ደግሞ አሉ ስማርት ወጣቶች እየመጡ ያሉበት የምናያቸው አሉ በየቦታው እና እንደዛ አይነት ሀሳብ ካለው ይሰጣል። መቼ ነው ከፖለቲካው ዓለም የምትገለለው? የፖለቲካው መድረክ ለወጣቶች የምትለቀው መቼ ነው? እሺ ቴንክ ዩ እሷ ነው። እሺ ግን አንዳንድ ጊዜ አሁን ምንድነው ማስተካከል ያለብን ነገር፣ አሁን እኔ ብዙ ጊዜ የብሔር ፖለቲካ ከሚያራምዱ ሰዎች ጋር ዘመኑን የሚዋጅ ለዚህ ዘመን የሚመጥን ትግል መታገል አለብን ብዬ ብዙ ጊዜ ስናገር ሰምታችኋል አይደል? ለምሳሌ አንዳንድ ሰዎች በእድሜ ትልቅ ናቸው ከፖለቲካው ገለል በል ስትሉ you have to make sure that አንተ አሁን ያለህበት
የፖለቲካ አስተሳሰብ እነሱ በነበሩበት ቦታ ላይ አለመሆኑን እርግጠኛ መሆን አለብን። አዲስ አይዲያ ይዘህ መሆን መቻል አለበት እንጂ አሁን የብሔር ፖለቲካ ላይ ሆነ የብሔር ፖለቲካ ፈጣሪው ከሚያራምደውን እያራመድክ ከሆንክና ፈጣሪውን ውጣ የምትለው ከሆነ ለዚህማ ፈጣሪው አይቀመጥም እንዴ ሊባል ይችላልና በተለይ ወጣቶች የብሔር ፖለቲካን ደጋግመን አይተነዋል። ለኔና ለእናንተ ምቹ የሆነ የመጫወቻ ሜዳ እንዴት ነው መፍጠር ያለብን? በገዛ ሀገራችን ላይ እናት አባታችን ዋጋ በከፈሉላት ሀገራችን ላይ ለሚመጣው ትውልድም ከኛ በኋላ ለሚመጣውም ለኛም ሊጠቅም የሚችል የመጫወቻ ሜዳ እንዴት ነው መፍጠር ያለብን? አዲስ አይዲያ መፍጠር ብቻ አይደለም፣ ፖለቲከኛ ስትሆን ማሳመን አለብህ። ካላሳመንክ አስቸጋሪ ነው የሚሆነውና ህዝብ ደግሞ ካላመነ ወይ አንተ ማስረዳት አትችልም ወይም ደግሞ ህዝቡ አልገዛህም ማለት ነውና በተለይ ከብሔር እሳቤ ወጣ ያለ ለየት ያለ እሳቤ ያላችሁ ሰዎች መጀመሪያ ስትመጡ ነው ብሔርተኞችን ልቀቁ ልትሏቸው የምትችሉት ለማለት ያህል ነውና ፎርዛት ማተር ልደቱ አያሌው የብሔር ፖለቲካ አቀንቃኝ አይደለም። ሴንተር ራይት ነው። የግለሰቦች መብት መቀንቀን አለበት፣ እንዲሁም ደግሞ በተወሰነ መልኩ የግሩፕ ራይት መቀንቀን አለበት ብሎ የሚያስብ ሰው ነው። እሺ አንድ አራት ሰዎችን ልቀበልና ይቀጥላል። ምናልባት አቶ ልደቱ የሚመጣው ሐሙስ ከሆነ ነገ ገባለሁ አንድ አፍታ ላይ፣ ሮብ ከሆነ ግን ማምሻውን ገብቼ የቀራችሁትን ጥያቄ ሰበስባለሁ። ከዚህ በኋላ አንድ 5 ሰዎችን እቀበላለሁ። ጤና ይስጥልኝ ዶክተር ግርማ። ዶክተር ግርማ ወጣ። ኦኬ ኔትወርክ ነው ያስወጣው። ኦኬ ሚኪ ድምጼ ይሰማል? ቴዲ ይሰማል። ኦኬ እኔ አቶ ልደቱ ያለኝ ጥያቄ አብይ አህመድ የሚያራምደው የፖለቲካ ርዕዮት እና አንተ የምታራምደው የፖለቲካ ርዕዮት ልዩነቱ ምንድን ነው? ቅንጅት በነበረበት ጊዜ ከፕሮፌሰር ብርሃኑ ነጋ ወይም ዶክተር ብርሃኑ ነጋ ጋር ተመሳሳይ የፖለቲካ ርዕዮት ነበራቸው። ፕሮፌሰር ብርሃኑ ነጋ አሁን ኮት አደርገዋለሁ እዚህ ዋሽንግተን ዲሲ መጥቶ የተናገሩት ንግግር አለ። ለተከታዮቹ ላይቭ ነው የተናገረው። ልናመጣት ወይም ልንገነባት የምንሻትን ኢትዮጵያ እውን ከማድረግ አንጻር አብይ አህመድ ዛሬ እየሰራ ያለውን እኔን እዛ ብታስቀምጡኝ ልሰራው ማልችለውን ነው። ይህን የተናገረው ደግሞ ዋናውን ቤተመንግስት ሲያድስ የሰራቸውን በተለይ የአፄዎቹን ስርዓቶች ሙዚየም በሚሰራበት ሰዓት ለምንድን ነው ይሄን የምታደርገው ብዬ በጠየቁት ጊዜ የኦሮሞ ወጣቶች ከዚህ እንዲማሩ ብዬ ነው፣ ስለ ሀገራቸው ታሪክ በቃል ከመንገር ይሄኛው ይሻላል ብዬ ነው አለኝ። ስለዚህ ልንገነባት የምንሻትን ኢትዮጵያ እውን ከማድረግ ፐርስፔክቲቭ አብይ የሰራ ያለው ነገር እኔ እዛ ብታስቀምጡኝ የተሻለ አልሰራም፣ ስለዚህ ዝም ብትሉ ይሻላል ብሎ የተናገረበት ጊዜ ነበረ። ብርሃኑ ነጋ ከአብይ አህመድ ጋር ተስማምቶ አብሮ መስራት ከቻለ አብይ አህመድ ደግሞ እየሄደ ያለው እነሱ በቅንጅት ሌቭል አብሮ ሲሰሩ በነበረበት ወቅት የሚያራምዱት የፖለቲካ ርዕዮት እስከሆነ ድረስ አይ ብሊቭ ብርሃኑ ነጋና ልደቱ አያሌው የተጣሉት በርዕዮት በአመለካከት አይመስለኝም። ልዩነቱ ምንድን ነው? አንተ አብረህ መስራት ያቃተህ ለምንድን ነው? ምናልባት አብይ አህመድ በጉልበት የፖለቲካ ግቡን ለማስፈጸም ከመሞከር ውጭ ከልደቱ ጋር ምን አይነት ልዩነት ሊኖራችሁ ይችላል? አብረህ መስራት ያቃተህ ለምንድን ነው ብለህ ጠይቅልኝ። እሺ ከልብ አመሰግናለሁ ሚኪ። እሺ እንደዚህ በነገራችሁ ላይ ሁላችሁንም ነው ማመሰግነው። እኔ አንድ ማሳየት የምፈልገው ነገር ምን መሰላችሁ? ፖለቲከኞችም አዋቂዎችም ሁሉም ላይ አእምሮ የጎደላቸው ብቻ ሳይሆኑ እውቀት ያላቸው ሰዎችም እዚህ ቲክቶክ ላይ እንዳሉ ማሳየትም ስለምፈልግ ነው። ቲክቶክ የከንቶች መሰባሰቢያ ብቻ አይደለም። አይ ዶንት ኖ ራሳችሁን ከንቱ ነን ብላችሁ ካሰባችሁ አላውቅም። እኔ ግን ለእናንተ የምሰጣችሁ ቦታ ከፍ ያለ ነው። ለዛ ነው ከእናንተ ጥያቄ የምሰበስበው እንጂ ዩቲዩብ ላይ ሄጄ ከዩቲዩብ ላይ ስልክ እያስደወልኩኝ ማሰብሰብ ከብዶኝ አይደለም። ፖለቲካን በስፋት እያወራን ያለ ነው እዚህ ቲክቶክ ላይ ስለሆነ ለእናንተ ያለኝ ክብር ነው። ስለዚህ ይህን ያህል ክብር ከሰጠኋችሁ እናንተም ለራሳችሁ ክብር ሊኖራችሁ ይገባልና ማን መሆናችሁን ማሳየት አለባችሁ።
ልክ ነኝ አይደል? አንዳንዱ ፖለቲከኛ ያለው በቃ ቲቪ ላይ ወይ ፋና ላይ ወይ ዋልታ ላይ ወይ ዩቲዩብ ላይ ብቻ ይመስለዋልና ያ አይደለም። እና ትክክለኛ የሆነ ሐሳብ መፈጠር አለበት። እዚህ ላይ ያላችሁ ሰዎች ቢገባቸው ሰዎች መሬት ላይ ያለውን ነገር ጌም ቼንጀሮች መሆናችሁን ማወቅ አለባችሁ ለማለት ነው። እሺ አንድ 3 ሰው ላስገባና ማታ እንቀጥላለን። ይሄን ጉዳይ የቀሩ ጥያቄዎችን ማታ ሰበስባለሁ። ሁለት ሰዎች ጉዱ ካሳ ኦኬ ሄሎ ቴዲ ጤና ይስጥልኝ። ኦኬ እዚህ ጋር ሴት አለች 3 በቃ እነዚህ ሶስቶች ዶክተር ግርማ መጣ። ቅድም ኔትወርክ ነበር ያስወረደው። ሄሎ ኦኬ ይሰማኛል። ሆፕ ካንተ ልጀምር። ኦኬ ጥያቄ አቅርበና ወደ ጉዱ ካሳ እንሄዳለን። እሺ አመሰግናለሁ። ለአቶ ልደቱ ማቀርብላቸው ጥያቄ አንደኛ በቀጣይ ምርጫ ይወዳደራሉ ወይስ በቃይ ብለዋል? ከተወዳደሩና ካሸነፉ ከ5 ዓመት በኋላ ኢትዮጵያን ባጭሩ ቢያስቀምጡልኝ ፕሮግራሙ ጊዜ ካለዎት እናንተ የምትፈቅድ ከሆነ በዚህ ፕላትፎርም ባጭሩ ፕሮግራሙን ካሁኑ ብናቀው። ሁለተኛ ማለት እዛው ጋር ከተያያዘ ምርጫው ቢጭበረበር ወይም ደግሞ በተለያየ ምክንያት ሳይካሄድ ቢቀር የኢትዮጵያ ተፈንታ ምንድነው ብለው ያስባሉ? ምክንያቱም እንዲህ አይነት ስጋቶች ስላሉ ነው። ሁለተኛ በሁሉም የኢትዮጵያ ክልሎች ሰላምን ለማረጋጋት እንዴት ይቻላል? ከዚህ ላይ ብሔራዊ ደህንነት፣ ግጭት አፈታት፣ ረጅም ጊዜ መረጋጋት የሚሉትን ነገሮች በርሶ አሁን ለመፍታት ፓርቲው ምን እያደረገ ነው ወይስ ዝም ብሎ ነው ተቀምጧል? ሌላ ሶስተኛ ጥራት ያለው ትምህርት፣ ስራ ዕድል ፈጠራ፣ ተጠቃሚነትን ለመሻሻል ምን ያክል እየሰሩ ነው ወይስ አቅደዋል? እንደ ፓርቲም እንደ ግለሰብ። ኦኬ ሌላ ይህ ጥያቄ ቴዲ አንተንም ይመለከታልና የኢትዮጵያ አዳዲስ የወጣት ፖለቲከኞች የዘመኑን ሁኔታ በዋጀ መልኩ አሁን ያለውን ፕላትፎርም ከመጠቀም አንጻር ሶሻል ሚዲያን ተጠቅሞ ከጎጥ ወጥተው ሀገራዊ እሴት እንዲገነቡ ለማድረግ ምን ያክል ሰርተዋል? ከሰሩ ይሄን ካልሰሩ ደግሞ አይ አልሰራንም ግን በምን ያክል ተዘጋጅተዋል የሚለውን ቢያስረዱ። ሌላ ቴዲ አሁን ካልከው አንጻር በአማራ ክልል ያለውን የተከፋፈለ አካሄድ ለመፍታት ያስቀመጣችኋቸው ብዙ ነገሮች አሉ። አንድ ፖለቲከኛ ችግር ሲኖር ነው እንጂ የሚያስፈልግ ችግር ከሌለ ምንም አያስፈልግም። ይሄን ችግር ለመፍታት እስካሁን ያካበታችሁት እውቀት አንሷችሁ ነው ወይ? ምክንያቱም አሁን በአማራ ክልል ያለው ሪሊ የወጣ ፖለቲከኛ ኑሮ ሳይሆን የህልውናውን ሁኔታ ለማዳን እንጂ በፖለቲካው ነጥቆ ወጥቶ ይሄ ነው ብሎ በፕሮግራም እየታገለ ያለ አይደለም። እንደውም የሚደርስለት ፖለቲከኛ ስለሌለ ነው። ስለዚህ ይሄን ለመስራት ለምንድን ነው ኦፖርቹኒቲው ሰፊ ሆኖ እያለ ነገሮችን አክብዶ ማየቱ ለምን አስፈለገ የሚሉትን ነገሮች እንዲያዩ ነው። በተረፈ የመጨረሻ ቴዲ እንዳንተ አይነቶች ሰዎች ፈጥረሃል ወይስ አልፈጠርክም? በተለይ እነዚህ በቲክቶክ ብቻ እየተሰማሩ ባሉት እንደ ገስት ገብተህ አንዳንድ ሀሳቦችን ሽጠህ የምትመጣው እነሱም መስለህ እየሄድክ ያለው ሁኔታ ሪሊ አፕሪሺየት ፍሮም ማይ ሃርት ቢኮዝ አሁን ይሄን ፕላትፎርም ተጠቅሞ ማምጣት መቻል ነው። አንዱ ችግር የፖለቲካውም ሆነ ሃይማኖቱ ስለሆነ በሱ አስታርቆ መሄድ ትንንሾችን ችግር በመፍታት ትልልቅ ችግሮችን መፍታት ስለሚቻል እየሄድክ ያለው ስልት አሪፍ ነው፣ ግን ሰዎችን ማፍራት አለብህ። አፍርተህ ከሆነ አንተ ብትነግረኝ በዚህ አጋጣሚ። በተረፈ ሁሉም ፕሮግራም አሪፍ ነው፣ ሰዎችን ለማፍራት ሞክር። እናመሰግናለን። ቴንኪዩ እግዚአብሔር ያክብርልኝ። ቴንኪዩ ሆፕ። እሺ የኔን ከታች ለመመለስ ባጭሩ ለመመለስ እኔ ከኔ የሚጠበቀው ነው የማደርገው። ሁሉም ሰው የራሱ ፕሮፌሽን አለው። ቧንቧ ሰራተኞች በተሰማሩበት ሙያ ስፔሻላይዝ ባደረጉበት የቧንቧ ጥገና ሙያ አላቸው። ኢንጂነሮች ሙያ አላቸው። ዶክተሮች ሙያ አላቸው። የሚዲያ ሰዎችም ሙያ አላቸው ብዬ አስባለሁ። ሚዲያ፣ ጆርናሊዝም፣ ማስ ኮሚኒኬሽን ሙያዬ ነው። ስለዚህ ከኔ የሚጠበቀውን ያደረኩት እንጂ የተለየ ነገር አይደለም ያደረኩት ብዬ አስባለሁ። መታዘብ ያለባችሁ ወይም ደግሞ በእኔ ማዘን ያለባችሁ ከዚህ የተለየ ነገር ባደርግ ነበር። ለምሳሌ ማወያየት ቢከብደኝ ኖሮ ወይም ደግሞ ይሄ እናትን እንዲል አርጋት እናትን በዚህ ወጥቼ ምናምን የሚሉ ልጆችን ሰብስቤ መድረክ ሰጥቼ ህዝብ ማሰደብ ቢሆን የዛን ጊዜ በከፍተኛ ሁኔታ የኔ ውርደት ነው ብዬ አስባለሁ። ግን አሁን ባለው ሁኔታ እኔን እያዩ ሰዎች ሰላማዊ መድረክ እየፈጠሩ ነው ወይ? ብዙ የሚዲያ ሰዎች አሉ እየመጡ ነው። መጀመሪያ ይፈሩ ነበር። ቲክቶክ ያስፈራል እንደምታውቁት። ምሁራኖችም
ያልተማሩም የከሰሩም ያተረፉም ያሉበት ነውና ስድብ ሰው ይፈራል በባህሪው። አሁን ግን ሰው እየደፈረ እየመጣ ሰላማዊ ውይይቶች ያሉበት ቤቶችን እያየን ነውና ይሄ ደግሞ የሆነው በራሳችሁ ነው፣ በእናንተ ስለተረዳችሁ ነው ብዬ አስባለሁ። እናንተ ባትረዱኝ፣ በተለይ ገስት ላይ ወጣችሁ ሐሳባችሁ የምትሰጡ ሰዎች የእናንተ ተሳትፎ የእናንተ አጋዥነት ባይኖር ኖሮ ብቻ የማደርገው ነገር የለምና ሁላችሁንም አመሰግናለሁ ለማለት ያህል ነው። የተስተካከለ ግን ይመጣል ብዬ አስባለሁ። አሱ ወደ አንቺ ልምጣ። እህቴ ለአቶ ልደቱ አያሌው የምትጠይቂው ጥያቄ ካለ ከ2 ደቂቃ አልበለጠ አቅርቢና ትወርጃለሽ። አቶ ልደቱ እድሉን ስላገኘው በጣም ደስ ብሎኛል። ጥያቄ ለመጠየቅ የረጅም ጊዜ አድናቂያቸው ነኝ፣ ግን ከ1-2 ዓመት በኋላ ግን ፖዝ አድርጌያለሁ። ምክንያቱም ሁል ጊዜ ብልጽግናን ጠንክረው በመተቸት አብይን ጠንክረው በመተቸት ይሄ ኖርማል አይደለም በሚለው ፖዝ አድርጌያለሁ እና ለእሳቸው ያለኝ 2 ጥያቄ ነው፣ ተመሳሳይ ነው። ከብልጽግና ጥሩ ጎን የሚሉትን 1-5 ቢነግሩን፣ ሌላው ደግሞ ከዶክተር አብይ 5 ጥሩ ጎን የሚሉትን ቢነግሩኝ እላለሁ። ቴንኪዩ ቴዲ። ቴንኪዩ፣ ከልብ ነው የማመሰግነው። ቴንኪዩ በጣም እሺ። የቀራችሁ ሰዎች ከአቶ ልደቱ ጋር አወራና ምናልባት ፕሮግራማችን አንዳንድ ጊዜ ሰዎች ቴንታቲቭ የሆነ ስኬጁል ያላቸው ሰዎች ቀን ሊቀይሩ ይችላሉ። ነገ ከሆነ አንድ አፍታ ማታ ገባለሁ። ፕሮግራማችን ሐሙስ ከሆነ ነገ ገባና የቀሩትን ጥያቄዎች ከእናንተ ሰበስባለሁ። በተለይ በዋነኛነት አነሳላችሁ ብዬ ያሰብኩት ብዙ ጥያቄዎች ነበሩ። እድል ስላላገኛችሁ ያላነሳችሁ እንዳላችሁ ተስፋ አድርጋለሁ። ለምሳሌ በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ወይ? ወቅታዊ ነገሮች። ኦሮሙማ፣ ብዙ ጊዜ ኦሮሙማ የሚለውን ቃል እንደ ፖለቲካ አይዲዮሎጂ የሚወስዱ አካላቶች አሉ። ኦሮሙማ የኦሮሞ ተወላጆች ሲናገሩ እንደምትሰሙት ኦሮሞነት ነው። ኦሮሞ ባህል ነው፣ ኦሮሞ ቋንቋ ነው። ኦሮሞነት ግን በአንተ እይታ ምንድን ነው? እንዲህ ያሉ ነገሮች ኢሳያስ አፈወርቂም ሲናገሩ ሰምታችኋል። ፖለቲካ አይዲዮሎጂ ነው ወይስ ህዝብ ነው? እንዴት ነው የምታየው? በእርግጥ ስልጣን ላሉ ሰዎችም የፖለቲካ አይዲዮሎጂ እንደሆነ አድርገው የሚናገሩባቸውን ብዙ ጊዜያቶች አይታችሁ ሊሆን ይችላል። እንዲህ ያሉ ነገሮችን በተለይ ደግሞ ወቅታዊ የሆኑ ነገሮች በኢትዮጵያና በኤርትራ መካከል ሻዕቢያን ጨምሮ ማለት ነው የፋኖ እንዳለ ሆኖ የኦነግ ጦርነት እንዳለ ሆኖ ሌላ ጦርነት ሊቀሰቀስ ይችላል። በዚህ ጉዳዮች ላይ ሰፋ ያለ ነገሮች ይኖራሉ ብዬ ተስፋ አድርጋለሁ። የመጨረሻ ሰው አላስገባም። አሁን ለቀራችሁ ሰዎች ማታ አንድ አፍታ ገብቼ የቀሩ ጥያቄዎችን ሰበስባለሁ። ምንድነው ማድረገው? ይሄ የጠየቃችሁን ጥያቄ ራሱ ቲክቶኩ ሪከርድ ስለሚያደርግልኝ ዳውንሎድ አድርጌ በፍሬም አሰባጥሬ ጥያቄዎችን አስተካክዬ ልክ የእናንተ ጥያቄ ያለምንም መጨመር ያለምንም መቀነስ ለአቶ ልደቱ የማቀርብ ይሆናል። ከዚህ በኋላም የተለያዩ ሰዎችን ወደ እናንተ ለማምጣት ጥረት አድርጋለሁ። በእናንተ ስም ግን ሁሉንም ማክበር ፈልጋለሁ። እነ ዶክተር ዳኛቸውን ማክበር ፈልጋለሁ። እነ ዶክተር ራሄልን ማመስገን ፈልጋለሁ። ልደቱ አያሌው፣ ፕሮፌሰር ሕዝቅኤል ጋቢሳ። ይሄ ህዝብ ያለመናቅ ነው ብዬ አስባለሁ። ብዙ ጊዜ ፖለቲከኞቻችን ህዝብ ያለው ሳተላይት ላይ ህዝብ ያለው የመንግስት ሚዲያ ላይ ብለው ነው የሚያስቡት። ትክክለኛ ግን ህዝቡ ያለው ዋና የፖለቲካ አንቀሳቃሽ ሞተሮቹ ያሉት ግን እዚህ ነው። ታውቃላችሁ? ብዙዎቻችሁ ዩቲዩብ ላይ አይደለም ህዝቡ ያለው፣ በነገራችን ላይ እዚህ ላይ ነው ያለው። ጎበዝ ፖለቲከኛ እዚህ ላይ ነው መምጣት ያለበት የሚል እምነት አለኝ። ቢኮዝ እናንተ ናችሁ የምታንቀሳቅሱት። ስለዚህ ይሄንን ያልተረዳ ፖለቲከኛ ሱፍና ከረባቱን እንደለበሰ እዛው ጀንትል ሊጫወት ይችላል እንጂ እዚህ ሊሆን አይችልም የሚል እምነት አለኝ። ሰው ትክክለኛ ፖለቲከኛ ህዝቡ ያለበት ቦታ ነው መገኘት ያለበት የሚል እምነት አለኝ። አዳይ እንደው ዘደይ ሐሳብን ነው አይደል እንደሚሸጠው ሐሳብን ነው የሚሸጠው እኮ። ስለዚህ ህዝቡ ያለበት የት ነው? ህዝቡ ያለበት ቦታ ላይ የሚገኙ ሰዎችን ማክበር አለባችሁ። ስድቦች ሊኖሩ ይችላሉ፣ ይኖራ ሰው ሁላችንም የአንድ የእጅ ስራ እንትኖች አሉ። የተለያዩ አይነት ሐሳቦች አሉ። እብድም አለ፣ ጤነኛ አለ፣ አርቆ ሐሳቢ አለ፣ አቅርቦ ሐሳቢ አለ። ብዙ አይነት ሰዎች ነው ያሉት። ስለዚህ ሰው በጥይት የተመታ ስድብ ኮመንት ላይ ተጻፈ ወይም ደግሞ ኃይለኞች ናቸው ብሎ መፍራት አያስፈልግም። ሌሎች የተታኮሱ ባሉበት ሁኔታ ላይ ማለት ነው። እሺ ሌላ ጥያቄ
እዮዳብ እየሰደበ ነው። አይ ዶንት ኖ እኔ አላውቀውም እኮ እሱ ልጅ እኔ እንደሚያቀኝ ነው አክት የሚያደርገው። እኔ 1 ዓመት ከምናምን ሆኛል እሱ ልጅ ካየሁት ብሎክ አድርጌዋለሁ። እኔ አላውቀውም። አይ ዶንት ኖ መኖሩን ራሱን ቅድም ቤት አስተነግረኝ ነው እንጂ እኔ አላውቅም። እሺ 1 ዓመት ከምናምን ሆኖኛል ሳላቀው እንዴት ከሰደበኝ አይ ዶንት ኖ አይመስለኝም፣ ይሳደብ አይመስለኝም። ግን ካለም ባለበት ሰላምታዬን አድርሱልኝ። እሺ ሌላ ጥያቄ። ለዚህ ነው እኮ ቅድም አሁን እንደዚህ አይነት ነገሮችን አሁን ሰዎች መተው ጥያቄ ሲቆሰቁሱኝ ለተሳዳቢዎቹ ሰርግና ምላሽ ነው። አሁን ለነዚህ ለምን ይሆናል መሰላችሁ? አሁን ሲከማቹ ታያቸዋላችሁ። ቢኮዝ እቺ አሁን አጀንዳ ተገኘቻ ብዙ ጊዜ ለዛ ነው ማልመልሰው። እኔ አልመልስም። ደስታቸው ነው፣ ኮንተንታቸው ነው ለነሱ። ሶ ዜና የሚሆነው እኔ ስሰደብ ሳይሆን እኔ ስሳደብ ነው። ይሄን ታውቃላችሁ። ዜና የሚሆነው እኔ ስሳደብ ነው። አሁን እዚህ ጋር ወጥቼ እናትን እንዲል አርጋት ብል ቡም ሄድ ላይ ነው የምወጣው። ሶ ያን አላደርግም። ቢኮዝ ተሳዳቢና ጋጥ ወጥ ብንሆን ቢያንስ እዚህ ውስጥ ያሉ የሚያከብሩን ሰዎች ሊያፍሩብን ይችላሉ። ለአድማጭ ተመልካች ክብር ስልን እንደዛ ነው የምናደርገው። እሺ ስለነገሩኝ ነው እየመለስኩ ያለሁት። እሺ ሌላ ጥያቄ። ሌላ የእምነት ሚዛኑን ማን እየመራ ነው? ቅድም የነገርኳችሁ ነገር አለ። በጣም እየተማርኩባችሁ ያሉ ሰዎች አሉ። በጣም ሚሊዮኖች እያዩ ነው፣ ሚሊዮኖች እያደመጡ ነው። እንደምታውቁት ብዙዎቹ ይሄ በተለይ ሃይማኖት ውስጥ ያላችሁ ሰዎች እኔ የገባኝን ነገር ሰዎች እንዲገባቸው ፈልጋለሁ ምትሉ ሰዎች የመጀመሪያው ነገር ኦዲየንሱን መጠቀም አለባችሁ። ኦዲየንሶች ደግሞ እዚህ ጋር የምታያቸው ብቻ አይደሉም። ሪከርድ አድርገው በዩቲዩብ የሚያስተላልፉ አሉ፣ በፌስቡክ የሚያስተላልፉ አሉ፣ ኢንስታግራም ላይ አለ። በስንት ሚሊዮን ሰዎች ነው የምትደርሱት። ስለዚህ ብልጥ ፖለቲከኛ፣ ብልጥ ሃይማኖተኛ እሱ የገባውን ሰዎች እንዲበራላቸው፣ እሱ የበራለትን ሰዎች እንዲበራላቸው የሚፈልግ ሰው ትሁት ነው መሆን ያለበት፣ ብልጥ ነው መሆን ያለበት። እና እኔ ማደርገው መድረክ ነው መከፍትልህ፣ ተናግረህ እስክትጨርስ አደምጣለሁ። እኔና ቤተሰቦቼ፣ እኔና የቴዲ ቤተሰቦች ማለት ነው። ከዛ ውጪ ልናደርግልህ የምንችለው ነገር የለም አለ። እስኪ የቴዲ ቤተሰቦች አላችሁ ቴዲን የምትረዱት? እስኪ አንዳንድ ቁጥር ጻፉልኝ። ለይሉንታ ብላችሁ ሳይሆን ከልባችሁ እኔን የምትረዱኝ አላችሁ? እስኪ አንዳንድ ቁጥር ጻፉልኝ። ይኸውልህ አንዳንድ ቁጥር ጻፉልኝ። ያ ላይክ ሼም ይዟችሁ ምናምን ሳይሆን ከልባችሁ ብዙ ሰዎች አሉ። ስለዚህ ምንም ላደርግልህ የምችለው ነገር የለም። ሃይማኖተኛ ነኝ ብለሃል፣ መድረክ ሰጣሃለሁ፣ ተናግረህ እስክትጨርስ አደምጣለሁ። ሞዴሬተር ነኝ አይ ምናምን ብለህ ኢንተራፕት የምታደርግ ከሆነ ግን አይ ዶንት ኖ ከየትኛው ሃይማኖት እምነት ተከታዮች እስከወጣ ለአድማጭ ተመልካች ክብር ስል ገና እኔ ያልዳንኩ ሰው ስለሆንኩኝ እኔና ቤተሰብ ሰዎች በዓለም ያለን እንደዛ ነው ፕሪቴንድ እያደረግን ያለ ነው። የፈለገ ቢሆን ከኛ በላይ ዓለማዊ ልትሆን አትችልም። እና በተለይ ሃይማኖታዊ ነገር ውስጥ ያላችሁ ሰዎች በጣም ትሁት መሆን አለባችሁ። ትህትና is very important። እኔ ቁም ነገር ከምትነግረኝ ቃል ይልቅ ተለውጫለሁ እኔን የለወጠ ጌታ ወይ እኔን የለወጠ አምላክ አንተን የሚለውጥ ስትለኝ መጀመሪያ አንተ የምታሳየኝ ካራክተር ይበልጥብኛል። መጀመሪያ አይደለም እንዴ? ክርስትና ማለት ምን ማለት ነው? ክርስትና ማለት መምሰል ነው። አንተ ሳትለወጥ ወዴት ነው የምትለውጠኝ? አንተ ጋጥ ወጥ ሆነ፣ አንተ ባለጌ ሆነ፣ አንተ ሰው ማታከብር ሆነ፣ አንተ ተራ ሳትጠብቅ እየገባ የምትበጠብጥ ሆነ፣ ወዴት ነው የምንለወጥ? ወዴት ነው የምመጣው? ፖይንት ይያዛል እኮ። ስለዚህ ትሁት መሆን አለብን። ጉልበተኛ ሆነ ምናምን ይሄ ተሳዳቢ ሆነ በጥባጭ ሆነ እንደዛ አይሆን። መንፈሳዊነትና ተሳዳቢነት፣ መንፈሳዊና ጉልበተኝነት አብሮ አይደለም። ያን ነው ማደርገው። ይሄ መስመር ግን ጥሳለሁ ምንም አታመጣም የምትለኝ ደሞ ካለ ከየትኛውም እምነት ልትወጣ ትችላለህ። እዚህ ውስጥ ባሉ አድማጭ ተመልካቾች ለነሱ ለጆሮአቸው ክብር ስል እምነቱን ሳይሆን አንተ አንዳንዶቻችሁ በተናጠል ሳበራችሁ ማለት ነው ወይ በተናጠል ሳስቀምጣችሁ በቂጣችሁ አንተ ነህ። ጋጠ ወጥነት የግል ነው የእምነቱ አይደለም። በዛ ተረዱኝ። ልክ ብሔርተኞችን ሳባራቸው ይሄ ጋጠ ወጥነት ያንተ ነው እንጂ የብሔሩ መለያ አይደለም ብዬ እንደምነግራችሁ አንድ እምነት ተከታይ ነኝ ብሎ መጥቶ እዚህ ጋር የሆነ ጋጠ ወጥነት ሲጫወት ስናባረው ሄዶ እምነት ውስጥ ተደብቆ ለኛ እምነት ጠል ነው ምናምን ካለን ማፈር አለባችሁ። ስለዚህ የምትመጡ ሰዎች በግል ነው የምናናግራችሁ። ስለዚህ በዛ አውድ የእምነታችሁ አምባሳደር ሆናችሁ ስለምትመጡ ጨዋነት ያስፈልጋል። ቴዲና የቴዲ ቤተሰብ ሰዎች ፕሊዝ። እኔ ደግሞ ቁም ነገር እያንዳንዱን ነገር እንዴት ወዴት ሊሄድ እንደሚችል ስለማቀው አድማጭ ተመልካቾች መከበር አለባቸው ብዬ አስባለሁ። ቢኮዝ ይሄ 21ኛው ክፍለ ዘመን ነው።
እያንዳንዱ ነገር ሪከርድ የሚደረግ ነው። ጥንቃቄ ያስፈልገዋል ለማለት ያህል ነው። እስካሁን እነማን እየመሩ ነው? ትዝብቱ ለእናንተ ነጥብ እየያዛችሁ ነው። ገና ያላነሳናቸው ብዙ ጥያቄዎች አሉ። መዳን እንዴት ነው ብለን ነው እየጀመርን ያለ ነው። ከዛ ዝማሬ አለ፣ ከዛ አምልኮ እንዴት ነው፣ ከዛ ጸሎት ጀምረናል። ጸሎትም ከዛ በኋላ ብዙ ነገሮች አሉ። ሲዘመር እንዴት ነው የሚዘመረው? ቴዲ እናንተ ያላችሁበት እምነት ውስጥ መጥቶ ዘማሪ ይሁን ቢባል እንዴት ነው የሚዘምረው? ደረቱን እያሳየ ነው የሚዘምረው? ጭኗን እያሳየች ነው የምትዘምረው ዘማሪቷ? እንዴት ነው? ይሄ ሁሉ ይገመግማል። ይሄ ሁሉ ነጥብ ይያዛል። ማይ ፍሬንድ እንደዚህ ለቀልድ አይደለም ቁጫን ነው። እነዚህ ውስጥ ያሉ ሰዎች ለቀልድ አይደለም የሚመጡት። ይሄ ሁሉ ይገመግማል ነው እያልኩ ያለሁት። እያየ ግባበት። ይሄን ማስረዳት ካልቻልክ በምታምኑ አምላክ ይዣለሁ እንዳትመጣ ብያለሁ። ቢኮዝ አይተም ሰምተም በማታውቀው መንገድ አዋርድሃለሁ። አይ ዶንት ኬር። እሺ እሱ ብቻ አይደለም ካለበት እምነት ራሱ እንዲያባሩ አደርጋለሁ። ፖለቲካ ሰራባለሁ ከዴ ጋር እንዳቀልድ። ስለዚህ በመፍራትና በመንቀጥቀጥ በማክበር የእምነት አምባሳደር ሆነ ነው መምጣት ያለብን። እሺ ሌላ ጥያቄ አለ? ሌላ አሁን እነዚህ አሁን ቲ በምናምን የሚጽፉ ልጆች ገና ናቸው። እነሱን ለፏቸው። ገና ያልዳኑ ናቸው። ይድናሉ ተብሎ የሚታሰቡ ናቸው። በዓለም ያሉ ናቸው። እሺ ወይም አህዛብ ናቸው። እሺ ሌላ ጥያቄ አረ እናንተ ስለዚህ ልጅ አትጻፉልኝ። ይወዳም እኔ አላቅህም ማይ ፍሬንድ። እኔ ትዝም አትለኝም። አመት ከምናምን ሆኖኛል ከረሳሁ በሉልኝ። ምን ሆናችኋል? አላቆምኩም ነገር እኔ አላቆም። እኔ አንድ ቀን በሰዎች እንደዚህ በስልክ በለሶስት አወራን። ከዛ በኋላ በማግስቱ ሰደበኝ። በነገራችን ላይ እኔ ቁም ነገር በአካል የሚጠይቁኝን ሰዎች ጠይቋቸው። እኔ በጣም ታማኝ ፍሬንድ ነኝ። ቁም ነገር እኔ ይሄ ዝም ብዬ የምገለባበጥ ልጅ አይደለሁም። እኔ በመርህ የምጓዝ ልጅ ነኝ። እኔ ሳታቁኝ እንኳን ቴዲ ሚስጥሬ ነው ብላችሁ ከነገራችሁ ራሳችሁን ፍሩ እንጂ በዛው መጠን ሚስጥራችሁን ጠባቂ ሰው ነኝ። በጣም ሰው አክባሪ ልጅ ነኝ። ቁም ነገር የሆነ ነገር እንኳን ጎሎኛል ብዬ ባስብ እንኳን ያንን ለመሙላት እለት ማስብ ልጅ ነኝ። ሁለተኛ ደግሞ ይሄ እግዚአብሔርን የሚፈራ ልብ አለኝ ብዬ አስባለሁ። ጨርሼ ክፉ ልሆን አልችልም። የሚከለክል ነገር አለኝ። ፖይንቴ ምንድነው? በዛው አንዴ ነው ያወራሁት። ከዛ ውጭ አላቀውም። እኔ ምንድነው እኔ አላቀውም። አንስቼ አላቅም። እኔ ስለሱ አመት ከምናምን ሆኖኛል። እግዚአብሔር ምስክሬ ነው። ሳላየው ማለት ነው። ጀስት ብሎክ አድርጌዋለሁ። ብሎክ አይደለም እንዴ? ጀስት ከዛ ውጭ ምን አለ? አሁንም ቤታ መታ ስለጠየቀችኝ ነው። እሱንም ስሙንም አልጠራውም። እኔ ጀስት እንደሰማችሁት የምጠላቸውን ሰዎች ተይና የምወዳቸውን ልግለጽ ነው ያልኩት። ኦኬ ወደ ሌላ ከመውጣቴ በፊት እሺ ሰው ትፈራለህ? ማንንም አልፈራም እኔ። አንዳንዶቻችሁ መሰረታዊ ችግራችሁ መሰላችሁ እንትናን ትፈራለህ ለምትሉኝ ሳከብራችሁ አንዳንዶቻችሁ ክብር አይወድላችሁ። በጣም ሳከብራችሁ ፈርቻችሁ ይመስላችኋል። የሰው ልጅ ትልቁ ችግሩ መሰላችሁ ስታከብሯቸው የፈራችኋቸው ይመስሏችኋል። ለካ እንደዛ የምትሽቆጠቆጡላቸው ፈርታችሁ ይመስሏችኋል። ነው እኔ መፈራ ልጅ አይደለሁም። እኔ የወጣሁበት ሰፈር ራሱ ስሜ ራሱ ፈሪ አያደርገኝም። ቁም ነገር በአካል የሚያቁኝን ጠይቋቸው። ሰፈሬ፣ ስሜ፣ የወጣሁበት ማህበረሰብ ፈሪ ልሆን አልችልም። ቴዲ የሚባል ስም ይዤ ፈሪ ልሆን አልችልም። ግን ችግሩ ምንድነው? አንዳንዶቻችሁ ከአቅማችሁ በላይ ነው የኔ አካሄድ፣ የኔ አፕሮች ማለት ነው። በጣም ሳከብራችሁ ፍርሃት ይመስላችኋል። ያ ነው ችግሩ። ቁም ነገር እኔ በጣም ሰው አክባሪ ነኝ። በጣም ዘርጣጭና ባለጌ መሆኔን ካየህ ግን እኔ እያከበርኩ ዘርጥጠኝ። ከዛ በኋላ ቀን ጠብቄ ማደርግህን ታያለህ። እንደዛ ነው የምጫወተው እንጂ እኔ እንዲህ ባክ ኤንድ ፎርዝ መመላለስ ልጅ አይደለሁም። ሶ በዛ እንድትረዱኝ ለማለት ያኖች። ሌላ ጥያቄ አለ? ሌላ ጥያቄ የአማራ ልጆችን ተወዳቸዋለሁ። በጣም ብዙዎቹን በአካል አውቃቸዋለሁ። በተለየ ሁኔታ የምጠላው በተለየ ሁኔታ እንትን የለም። ግን አብዛኞቹ ያቁኛል በአካል አብዛኞቹን በአካል አውቃቸዋለሁ። አሁን የገቡበት የፖለቲካ ሐሳብ ያለ ያን ግን መዳኘት አልችልም። ቅድም እንደነገርኳችሁ ያን መዳኘት አልችልም። በራሳቸው ጊዜ ይፍቱትና እንደ አማራ ሆኖ ሊያወሩ በሚመጡ ሰዓት መድረክ እንሰጣለን።
ካልሆነ ግን አሁን ያለው ሁኔታ አስቸጋሪ ነው። አሁን ብርድ ልብስ የመማዘዝ ነገር ውስጥ ነው ያሉት። በነገራችን ላይ ይሄ ትክክለኛው ሰዓት ነው። ትክክለኛ አማራ ልጅ የትኛው ነው፣ ትክክለኛ አማራ ልጅ የትኛው አይደለም የሚለው የምትለዩበት ነው። እሺ የመጨረሻ ጥያቄ፣ የመጨረሻ አንድ ሰው መቦለክ ፖለቲካ አወያ ከዲሞክራሲያዊ ነው ብለህ ታምናለህ? እኔ አልቦለክም። ሰው ከቦለኩ ግን አልፈታም። እኔ ከቦለኩ በጣም እልል የተባለልህ ባለጌ ነህ ማለት ነው። እልል የተባለልህ ሳከብርህ ያልተከበርክ ሰው ነህ ማለት ነው። ስለዚህ ከመሬት ተነስቼ እኔ አልቦለክም ታግሼ ምናምን እንጂ እብድ አይደለሁም። እኔ እናትን እንዲህ ላድርጋት ብለህ እዚህ ጋር ብጽፍልኝ እኔ አልቦለክም። ከደጋገምከው ግን ልቦልክ እችላለሁ። ቢኮዝ ጤነኛ አይደለም ይሄ ልጅ፣ የተሳሳተ ቤት መጥቶ ነው ብዬ ስለማስብ ማለት ነው። እሺ እንጂ በተረፈ በራስ ዛቢያ ተሽከርከር። ስለ እስልምና መች ነው የምትማረው? ጀስት ለማወቅ ያህል ነው። መድረክ ሰጣችኋለሁ፣ አንድ መድረክ። አይ በተቻለ መጠን ከላይ ደግሞ ስለኛ በደንብ ማስተማር ይችላል፣ መናገር ይችላል። አንዲት ልጅ በነገራችን ላይ አመስግኑልኝ። አንዲት ልጅ፣ አንዲት መነጽር የምታደርግ ልጅ የእስልምና እምነት ተከታይ ማን ነው ስሟ? የተናገረችው ንግግር ሼር አድርጋችሁልኝ አይቼዋለሁ። ምንድን ያለችው? ይሄ ቴዲ ቤት የገባው ልጅ ትክክለኛ የኛን እምነት አይወክልም፣ በትክክለኛ ልጅ አልተወከልንም እና ፕሊስ ስለ እስልምና ማወቅ ከፈለክ ትክክለኛ የእስልምና እምነት አስተምሮ የገባቸው ልጆች አስገባቸው ብላ በጣም በትህትና የሰራችውን ቪዲዮ አይቻለሁ። ስለዚህ ያ እንዳትመጣ አንተ እስልምናን አትወክልም ተብለ የተነገረህ ልጅ አይ ቲንክ የአብዛኞቹ አስተያየት ነው መሰለኝ። አንብብ፣ ተለማመድና የቃል ሙላት ሲኖርህ ትመጣለህ። ካልሆነ አስቸጋሪ ነው የሚሆነው። እምነቱን በሮንግ በሆነ መንገድ እንትን እንዲል ታደርጋለህና መጀመሪያ እንዳወቅህ እንደገባህ ስሜታዊ እንደማትሆን የሃይማኖት ጉዳይ ልትወያይ ስትመጣ በነገራችን ላይ ታውቃላችሁ አይደል? መጽሐፈ ኢዮብን ያነበባለ መጽሐፈ ኢዮብን ያነበበ አንድ የሰይጣንን ረቂቃዊነት ልንገራችሁ እናወጣለሁ። መጽሐፈ ኢዮብን ያነበባለ መጽሐፍ ቅዱስ ኦልድ ቴስታመንት አንባችኋል? መጽሐፍ ቅዱስ ላይ ሰይጣን ምን ያህል ረቂቅ እንደሆነ ልነግራችሁ ነው። መጽሐፈ ኢዮብ ላይ ምን ይላል መሰላችሁ? ጻድቃኖች ወይም ደግሞ እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ፊት በቆሙ ሰዓት ሰይጣንም አብሯቸው ቆመ ይላል። ይሄ ረቂቅ ነው። ሰይጣንም አብሯቸው ቆመ ከጻድቃን ጋር። ሰይጣን እንደዚህ አቅልላችሁ የምታዩት አይደለም። አንዳንዴ ከጻድቃን ጋር ሊቆም ይችላል። ንግግሩ የሚያምር ሁሉ ከእግዚአብሔር ላይሆን ይችላል። ራሱ ዳይብሎስ ሊሆን ይችላል። አናቅም፣ አታቅም። አይ ዶንት ኖ። እልል ያለ በቃ የምታከብሩት በጣም መጽሐፍ ቅዱስ የሚጠቅስላችሁ ሰውዬ፣ መጽሐፍ ቅዱስ ሲናገር የሚያስተምራችሁ ሰውዬ ዳይብሎስ ሊሆን ይችላል። ታውቃላችሁ? ብዙዎቻችሁ በማያሻማ ሁኔታ የምታከብሩት እንደው ትልቅ የእግዚአብሔር ሰው ነው የምትሉ ሰውዬ ዳይብሎስ ሊሆን ይችላል። እንዴት ነው የምትለዩት? ይሄ ማወቅ አለበት። እንዴት ነው የምትለዩት? ቁም ነገር መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ ብታነቡ ማለት ነው ተአምራዊ ሐሰተኛ ነብይና ጠንቋይ እንደነበር ታውቃላችሁ? ሐሰተኛ ነብይና ጠንቋይ ለዘመናት ህዝብን ሲያተራምስ የኖረ ለዘመናት በህዝብ ነፍስ ሲጫወት የነበረ በጣም ምሁራኖች እንኳን እንዳንተ ያለ ሰባኪ የለም እስኪሉ ድረስ ሲያጨበጭቡለት የነበረ ሰውዬ እነ ጳውሎስ እስኪመጡ ድረስ ያልተባነነበት ሰውዬ አለ። በራያሱስ የሚባል ሰውዬ የእግዚአብሔር አይን ካልተገጠመላችሁ በእናንተ አቅም መለየት አትችሉም። ኢትስ ኢምፖሲብል። ሶ በሪያሱስን የለዩት እነ ጳውሎስ የእግዚአብሔር አይን ተገልጦላቸው ስለመጡ ጸልየው ስለተነሱ ለጠራኋችሁ ዓላማ ለዩልኝ ተብለው ሲነሱ ካነሳሳቸው ራሱ በአደገኛ ሁኔታ ጸልየው ስለተነሱ ነው እንጂ ዩ ካንት ታሷ እኔ ስንቀዠቀዥ ማታይ ማለት ሰው ስለተንቀዠቀዥም እንትን ማለለው ማለት ነው። ሰይጣን ረቂቅ በጣም መንፈሳዊ መሆን አለባችሁ። ከእግዚአብሔር ጋር ኮኔክሽን ሊኖራችሁ ይገባል። ሁላችሁም እንደዋላ እንዴት ነው ድምጽ የምትለዩት? አይ ዶንት ኖ ከእግዚአብሔር ጋር ኮኔክሽን ሊኖራችሁ ይገባል። ዛት ድምጽ አንዳንዷን ድምጽ መጣልኝ ይላል። ድምጽ ይመጣልሃል። ኦኬ የቴዲም ድምጽ ይመጣልሃል፣ የአየለም ይመጣልሃል፣ የከበደም ይመጣልሃል፣ የዳቢሎስም ይመጣልሃል፣ የእግዚአብሔርም ይመጣልሃል። ዓለም ላይ ድምጽ አለ። ድምጽን ግን እንዴት ነው የምትለየው ነው? ድምጽ መለየትም አለብህ።
አንዳንዱ እኔ እግዚአብሔርን ድምፅ ሰምቼ ነው የምንቀሳቀሰው ይላል። የሰማው ግን የሰይጣንን ድምፅ ሊሆን ይችላል። ዛት ሰው ብዙዎቻችሁ የሰማው ድምፅ ሌላና የሚሆነው ሌላ የምትሉት ይሄ በቀላል የሚመጣ ነገር አይደለም። እለት እለት ከእግዚአብሔር ጋር ኮኔክሽን ያላቸው ሰዎች ግን ይለያሉ። አይናቸው እንደ መደበኛ ሰው አይደለም። እና ፖይንቱ ምንድነው? አንዳንድ ጊዜ መንፈሳዊ ጉዳይ ላወያይ ስመጣ ራሱ ዲያብሎስ ሊወያይ ሊመጣ ይችላል። አይ ዶንት ኖ እኔ ከማድመጥ ውጪ ምንም ላደርግ አልችልም። ራሱ ዲያብሎስ ሱፍና ከረባት አድርጎ ሊወያይ ይችላል። አንበሳ ታወርዳለህ፣ ሚዳቆ ነብር ታወርዳለህ ለዲያብሎስ። አይ ዶንት ኖ የቱ ነው አይ ዶንት ኖ አላውቅም። ሰይጣን ልዩ ልዩ ነው፣ ረቂቅ ነው እያልኩ ነው። አንዳንዶቻችሁ አይ ዶንት ኖ የምትሸልሙት አንበሳ የምታወሩት ለዲያብሎስ ሊሆን ይችላል። ያን ነው እያልኩ ያሉት። አይ ዊሽ እኔ ገና ምንም ማውቀው ነገር የለም ከእናንተ ምንም እውቀት የለኝም። አይ ዊሽ የቃል ሙላት ኖሮኝ እውቀት ኖሮኝ ማስተማር ብችል ደስ ይለኛል። የሆነው ነው። ይሄን ለማለት ያህል ነው። እንቀጥላለን። የተለያዩ እምነት ተከታዮች ፕሮግራም እናዘጋጅና አይ ነው ለብዙዎቻችሁ እንደተመቻችሁ አውቃለሁ። ዋና ፕሮግራሜ ግን እኔ መንፈሳዊ ሳይሆን ፖለቲከኛ ነኝ። በፖለቲካ ነው መድረክ የሚታወቀው። በጣም የሰለጠነ ሚዛኑን የጠበቀ ስርዓት ያለው ውይይት ነው የምናደርገው። እኔ ቤት ያሉ የሰለጠኑ እኔ ቤት የሚገቡ ሰዎች እግዚአብሔር የባረካቸው በጣም የማከብራቸው የሚያከብሩኝ ናቸው። የሚያከብሩኝ ግን ስለማከብራቸውም ነው። ፖለቲከኞቹ በዚህ አውድ የሚወያዩ ከሆነ እናንተ ሃይማኖተኞች ደግሞ ከፖለቲከኞች የተሻለ ትህትና ሊኖራችሁ ይገባል። ስለዚህ አስሉን ጋር ትሁት ከሆንክ እኔ እምነትህ ምንም ሆነ ምን አይ ዶንት ኬር። ለኦርቶዶክሱ ልጅ የምሰጠውን ደቂቃ ለእስልምናውም ሰጠዋለሁ፣ ለእስልምናውም የምሰጠውን ደቂቃ ለፕሮቴስታንቱ ሰጠዋለሁ። ከዛ በኋላ ስትሄድ ከቴዲ አናት ላይ ብቻ ግን ውረድልኝ። ዛሬ ማሳመን ካልቻልክ የእምነትህ ችግር ሳይሆን ያንተ ችግር ነው። ሄደ ቴዲ እንትን ጠል ነው እንዳትለኝ። እንደ ብሔር ፖለቲከኞች እነሱ እንኳን ትተዋል። አንዳንዱ አሁን የራሱን ድክመት የእምነቱ ሊያስመስል የሚሯሯጣል። ያንተ ድክመት ነው፣ ያንተ አለማወቅ ነው። ምን ላድርግ እኔ? በዛ አውር ትረዱኛላችሁ። መድረክ እናዘጋጃለን፣ እናወራለን፣ እንጨዋወታለን። አለቀ። ከዛ ውጪ ምንም እኔ የሚከብደኝ ነገር የለም። እንወያያለን፣ እውቀት እንቀስማለን ለማለት ያህል ነው። የመጨረሻ የምታነሱልኝ ጥያቄ ካለ እሱን ልመልስና ልውጣ። ቴዲ እንዳንተ ያለውን ያብዛለን። አሜን። እቺ ማናት? ረቂቅ የኮልፌ ልጅ። አሜን እናትዬ፣ ረቂቅ የኮልፌ ልጅ። አሜን። ቴንክ ዩ። ለአፖስቶሊክ ቸርች ባይሆን አንዷ ልጅ ሰምቼው ማላቀውን አንድ ሃይማኖት አለ ብላ ነግራኛለች፣ ጽፋልኛለች እና አሳትፍ ብላኛለች። እናሳትፋለን። መታችሁ ስትናገሩ ሚሊዮኖችን ትደርሳላችሁ። አት ዘ ኤንድ ኦፍ ዘ ዴይ አላማችሁ አልበራላቸውም ወይም በዓለም ናቸው ብላችሁ የምታስቧቸውን ሰዎች ካሉበት ዓለም ማውጣት ነው መሰለኛል። የእስልምናም የፕሮቴስታንትም የኦርቶዶክስም ዓላማ አሕዛቦችን ማዳን ነው አይደል? ከዛ ውጭ ዓላማ ያላችሁ አይመስለኝም። እንደዛ ደግሞ ከሆነ መድረኮችን መጠቀም አለባችሁ የሚል እምነት አለኝ። ሁልጊዜ ለትሁቶች ለጨዋዎች የመጀመሪያው ማይ ፈርስት አላይንመንት ኢዝ ዊዝ ማይ ፒፕል፣ ከህዝቤ ጋር ነው የኔ አላይንመንት፣ ከህዝቤ ጋር ነው፣ ከሚያደምጡኝ ሰዎች ጋር ነው። ያ ነው የምናደርገው ለማለት ያ ነው። እሺ ቴዲ ዛሬ ያልተረጋጋህም፣ ሙቀት ነው። በዚህ ሙቀት ላይ ድጋሚ ቡና ጠጥቻለሁ። ለዛ ነው ያልተረጋጋው የመሰልኩሽ፣ ልወጣም ስለሆነ ነው። ቴዲ የፖለቲካው ገበያ ቀዘቀዘ እንጂ አልቀዘቀዝም። የፖለቲካው ገበያ ሊቀዘቅዝ አይችልም። እንኳን እንደኔ ላለ ሰው ይቅርና አንተም ብትሆን ነገ ላዋያ ብለህ ብትነሳ ይገቡልሃል። መቼ አጀንዳ ጠፍቶ ያውቃል እንዴ? ከቀዘቀዘ ትግል ተቀዛቅዟል ማለት ነው። በተረፈ ግን እኔ ከፈለኩኝ ቶፒክ አምጥቼ በጣት አስኬድሃለሁ። ምን ችግር አለ? አሁን እያየ አሁን እዚህ ጋር ሳጨቃጨቅ ልታይን ትችላለህ። እያየ አዲስ አበባ የማናት? ና እስቲ ግባና ሀሳብ ስጥ። የማናት አዲስ አበባ? በዚህ ጉዳይ ላይ መምከር አለብን። አዲስ አበባ የማናት? ጻፍ አንዳንድ ቁጥር። የማናት አዲስ አበባ? 40 ሺህ ሰው ይመጣልሃል። ይኸው 40 ሺህ ሰው ይመጣልሃል። እንደው ብታጣ አዲስ አበባ የማናት በሚል ርዕስ እንደው መወያየት ይከብደኛል እኔ።
እንደው ሌላው ይቀር ህገ መንግስቱ መቀደድ አለበት ወይስ ህገ መንግስቱ መኖር አለበት? የብሔር ፖለቲካ ይጠቅማል ወይስ ይጎዳል? እቻ ሀገር ወዴት እየሄደች ነው? የት ብለን የተሳፈርከው? ተረኝነት አለ ወይስ የለም? በእውኑ ተረኝነት አለ ወይስ የለም? የአማራ ፋኖ ትግል ከየት ወዴት? ቲፒኤልኤፍ ድጋሚ ወደ 4 ኪሎ ይመጣ ይሆን? ቲፒኤልኤፍ ከሻዕቢያ ጋር ይሰራ ይሆን? ኦነግ አጀንዳው ምንድነው? ኦሮሚያን መገንጠል ነው ወይስ ለኢትዮጵያ ጥቅም ነው የሚዋጋው? የኦነግ ጥያቄ ተመልሷል አልተመለሰም? ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን በየዓመቱ የሚሰጣቸው 1300 ትራክተሮች ለየትኛው ብሔር ነው የሚከፋፈለው? የሁሉ አጀንዳ ነው ማታቀው ማለት ነው። በእውነቱ የአዲስ አበባ ራሱ የኮሪደር ልማት ራሱ ከጀርባው ከፊቱ አይደለም ከጀርባው ያለው ሚስጥር ምን ሊሆን ይችላል? ይተነትንልሃል። ተንታኝ መጣፋ በጊዜውም ማለ ጊዜውም ምን ችግር አለ? አጀንዳ መቼ ይጠፋል? ያው እዚህ ጋር ሰዓት የላሱ ሰዎች ይመጡላል፣ ተጋፍተው ይገባሉ። አሁን እቺን ተናግሬያለሁ አይደል? እንኳን አጀንዳ ፈጥሬ እቺን አሁን ተናግሬያለሁ። ከ2 ሳምንት በኋላ ቴዲ የዛሬ 2 ሳምንት የተናገርካት ንግግር በሷ ላይ ሐሳብ ልስጥ ይለዋል። እንኳን አይደለም አሁን ክፍተላችሁ። ኦኬ ለማለት ያህል ነው። ታፕ ስላደረጋችሁ ኮፒ ሊንክ ሼር ስላደረጋችሁ በሙሉ ከልብ አመሰግናለሁ። እንቀጥላለን። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ።